ብሩክ እባክህ ይህን መልእክቴን እምትሰማኝ ከሆነ ሁሉም ነገር በቁም ነገር ወስደ የዚህን የተጠረጠርክበትን ልጅ ዲኤንኤ ምርመራ እንዲደረግ የተቻለህን አድርግ። እዩ ከመሸ በዩቲዩብ ላይ መታለች። በዩቲዩብም የተናገረችው እጅግ የሚያስደነግጥ ጉዳይ ነው። ልጁ እስኪወለድ ድረስ ተረግዞ ባለበትም ቅጽበት ብዙዎቻችንም ግራ ተጋብተን ብሩክ እንዲያረግም ብሩክና ሃይሚን ለመለያየት የመጡት ሐሳቦች ውድቅ ነው የሚሆኑት። እዩ እረፊ ብለን ብዙዎቻችን ተቆጥተን ነበረ። ልጁ እንደተወለደም ዲኤንኤ ይደረጋል ያኔ ታፍሪያለሽ በማለት ብዙዎቻችን ተናግረናል። ነገር ግን እዩ ልጇን በሰላም ከተገላገለች በኋላ ከጥቂት ቀናትም በኋላ ዛሬ በዩቲዩብ ስትመጣ እጅግ ያልተጠበቀ ንግግር ነው ያደረገችው። ብዙዎቻችን በጉጉት የምንጠብቀው የብሩክ ሐቅም ይወጣበታል ብለን ብዙዎቻችን ሐሳብ የሰጠንበት ዲኤንኤም አዲስ አበባ ቢደረግ በፍጥነት ጉዳዩ እልባት ያገኝለት ብለን ብዙ ሐሳብ የተናገርንለትን ጉዳይ እዩ ወደ ሚዲያ በመምጣት እንዲህ ብላለች። ዲኤንኤ የሚያስፈልግም አልመሰለኝም። ልጁን ማንም ሰው አይቶ መገመት ይችላል። አሪ የሰጠኝ ልጅም ቁርጥ ብሩኬን ነው የምትመስለው። በአጠቃላዩ ብሩክ ነው ልጅ ያገኘው ስትል ደጋግማ ተናግራለች። እጅግ ብዙዎቻችን በድጋሜም ደንግጠናል። ኮመንቱ ገና ካሁኑ ጥልቅልቅ ያለው ምን ነው አሁን ደግሞ እንደ አዲስ መጣሽ አንቺ ልጅ ምን ነው መጨረሻሽ ቅጣጣ እኛ የምንወዳቸውን ብሩክና ሃይሚን ለመለያየት ምን ነው እንቅልፍ አጣሽ እንደ አዲስስ ተዘጋጅተሽ መጣሽ ወይ በማለት ብዙዎች ገና ካሁኑ በኮመንት ተቀብለዋታል። ሲወርዱባትም ተመልክተናል። ጠቅለል ባለመልኩ ይህን ጉዳይ አስመልክቶ እንዲሁም ደግሞ የእዩ ትክክለኛ የልጇ አባት ላይ የተላለፈውን መልእክትና የልጇ አባት ደግሞ የደረሰበትን ከባድ ውሳኔ በዝርዝር አስደምጣችኋለሁ። እባካችሁ ብሩክና ሃይሚን የምንወድ ሰዎች ይህን ሁለት ነጥቤን እኔም መልእክቴ ተሰምቶልኝ ብሩክና ሃይሚ በመካከላቸው ችግር ሳይፈጠር በፊት ብሩክና ሃይሚ የሚለያዩበት ከባድ ሁኔታ ከመከሰቱ በፊት መልእክቱ ተሰምቶ እነሱም እንዲጠነቀቁ ይህ መልእክቴ ለነሱ ይድረስ። እባካችሁ እናንተም 2-3 ደቂቃ ብቻ ሰጣችሁ አድምጡኝ። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ የብሩክና ሃይሚ ወዳጅ አድናቂ የሆናችሁ በያላችሁበት ሰላማችሁ ይብዛልኝ። ፈጣሪ አምላክ ጤናችሁን ይስጥልኝ። ምርኞት ምርቃቴ የሚመቸው እንደተለመደው ቪዲዮ ላይክ በማድረግ ጀምር። ለቤቴ አዲስ የሆነ ሰው እባካችሁ ሰብስክራይብ በማድረግ የኔን ቤተሰብ ሁኑኝ እያልኩ በአክብሮት በፍቅር ነው የምጠይቃችሁ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ ነው እማመራው። እዩ ልጇን በሰላም ከተገላገለች በኋላ ጠፋ ብላ ነበረ። ብዙዎቻችን ምን እያሴረች ነው እያልን ደጋግመን ቪዲዮ ሰርተናል። ብሩክና ሃይሚ ተዉ፣ ተዘጋጁ። እቺ ልጅ ብዙ ቅርና ያላት ዲኤንኤውን በታማኝነት ቦታ እንዲመረመር እናንተም ከወዲሁ ሐሳብ አምጡ እያልኩኝ ቪዲዮ ስለቅ ነበር። ታዲያ ምሽት ላይ አንድ ቪዲዮ አጋርታለች። እዩ እንግዲህ ልጁ ከተወለደ በኋላ አንድ ሐሳብ ነው መቀየር የምታይባት እዩ ላይ። አሁን ልጇ በሰላም መገላገሏን ራሷ ገልጻ ተናግራለች። ስለዚህ ብሩክ እውነት አስረግዞ ከሆነ እንዲሁም አላስረገዘም ከሆነም ባጭሩ የሚታወቅበት ነገር አለ። ዲኤንኤ ከልጇ ሳምፕል ይወሰዳል፣ ከብሩኬም ሳምፕል ይወሰዳል። ያኔ ቁርጡ ይለይለታል። ነገር ግን አሁንም ቢሆን ወዲያ ወዲህ እያለች ድጋሚ ብሩክና ሃይሚን ለመበጥበጥ ማቀዷ የሚታወቀው ዲኤንኤ እንኳን ሳይመረመር ቁርጥ ብሩክን የምትመስል ልጅ ነው የወለድኩት ማንም አይቶ መፍረድ ይችላል ብላ እየተናገረች ይገኛል ማለት ነው። ብዙ ኦዲየንሶች ሲጀመር የተወለደችው ልጅ የታለች እያለም እየተናገራት ነበር። ያው ይሄንን መልሷን ያስቀመጠችው እዩ እኔ ልጄን አሁን ማሳየት አልችልም፣ ቤተሰብም ይጫነኛል፣ ሚዲያ ሁሉን ነገር አላወጣም፣ ወደፊት በጊዜ ሂደት ግን አሳያለሁ ብላለች። እንግዲህ ቀደም ሲል ዲኤንኤ እያልን ስንጮ ነበር። ልጅ መወለዱን ስታቁርጥ ያለው ምርመራ ሁሉን ነገር እውነት የሚያወጣውን ነገር ስትረዳ ግን ተመልሳ ወዲያ ወዲህ ማለት ነው እየፈለገች የምትገኘው። እንግዲህ እኛ ሁለት ነገር ነው የፈራ ነው። እባካችሁ ብሩክና ሃይሚ ሌሎች ችግሮቻችሁን ሁሉ ትታችሁ እዚህ ነገር ላይ ያተኩሩ። ይህ ነገር ማለት ከ5-6 ወራት በላይ እናንተን ሲያጨናንቅ ኦዲየንስን ሲያናድድ ብዙ ችግር ሲፈጥር የነበረ ትልቅ ጉዳይ ነው። ከዛ አልፎ ተርፎ ቤተሰቦቻችሁን ሁሉ እዚህ ጉዳይ ላይ ገብተው ቤተሰቦቻችሁን ሲጨነቁበት የነበረው ጉዳይ ነው። ሁለት መልእክቴን እንድትሰሙኝ እፈልጋለሁ ብሩክና ሃይሚ። በመጀመሪያ እናንተ ልዩነታችሁን አጥብቡ። ምንም ቢፈጠር ምንም ቢመጣ ራስ በራሳችሁ ቃል ተገባቡ። አንዳችሁ ለአንዳችሁ ክፉ ላትነጋገሩ ቃል ተገባቡ። ያኔ ማንም የውሸት ነገር ቢፈበርክ ማንም የውሸት ወረቀት አምጥቶ የብሩክ ልጅ ነው ቢያስብል ሃይሚን ማኩረፍ የለብሽም። ብሩክም ጸባይክ ሊቀያየር አይገባም። በአንድ ዓላማ ልትጸኑ ግድ ይላል። እንደዛ ሲሆን ጠላቶቻችሁ ሁሉ ያፍራሉ። በመቀጠል እዩ አሁንም ቢሆን ልትወላውል እያሰበች ከሆነ ወለደችው ልጅ በፍጥነት ዲኤንኤ መመርመር እንዳለ
ካለበት አሳውቁ፣ ዲኤንኤውም ግድ እንደሆነ ተናገሩ። አለበለዚያ ግን እዩ ዛሬም ነገም እንደርግዝናዋ ጊዜ አይምሯችሁ ላይ እየተጫወተች ዲኤንኤው ምርመራም ውጤቱ እንዳይታወቅ ሳታረግ ቀርታ በእናንተ የምትጮተውን ነገር ገደብ አበጁለት። በመቀጠልም በፍጹም እሷ የምታውቀው አካባቢ ዲኤንኤው ምርመራ እንዳይካሄድ ብሩኬ ደጋግሜ ይህን መልእክቴን አስተላልፌልሃለሁ። በተቻለ መጠን ገለልተኛ የሆነ አዲስ አበባ የሚገኝ ትልቅ ተቋም ውስጥ ይህ ምርመራ ይካሄድ። ምንም አይነት ማጭበርበሮች የማይከሰቱበት፣ ምንም አይነት ተንኮሎች የማይካሄዱበት ነገር ሆኖ ብሩኬ ሀቅህ እንዲወጣ ከፈለግ እዚህ ነገር ላይ ትኩረት ስጥ። ሌላው ይደርሳል። ኤፍሬም ጋርም አንዳንድ ጉዳዮች ስትመላለስ ተመልክተናል። ኤፍሬም ማለት ያው የሃይሚ ወንድም፣ እኔ የሃይሚ ጠበቃ ነኝ ብሎ ከብሩክ ጋር እልህ ሲገባባ የነበረው የሃይሚ ወንድም ነው። ታዲያ እነዚህ ጉዳዮች ሁሉ ይደርሳሉ። የሃይሚ ወንድም ብዙ ነገር ቢናገር፣ ብዙ ነገር ቢቆጣ፣ እባክህ ብሩኬ ሁሉም ያልፋል። ጋሽዬ ልጆቻቸውን በደንብ ይቆጣሉ። ወንድሟንም ተው ብሩክን አትናቅ ብለው መገሰጽ ይችላሉ። ከዚህ ነገሮች ሁሉ ውጪ ግን የሆኑት የእዩ ሴራ ግን መክሸፍ አለበት። አሁንም ቢሆን እዩ የልጇን አባት እየካደችው ነው። እኔ ከሱ አላረገዝኩም ከቢኒ አላረገዝኩም እያለች ደጋግማ እየተናገረች ነው። ይህ የሚያሳየው ልጁን ሙሉ ለሙሉ ለመደፍደፍ ያሰበችው ብሩክ ላይ ነው። ይሄ ደግሞ እኛ ሀቁ እንዲወጣ እናረጋለን። ምንም በእልህ የሚሆን ነገር የለም። እዩ አሁንም ቢሆን ለመንቃት ሞክሪ። ቢኒ ላይ፣ ፍቅረኛሽ ላይ፣ የልጅሽ አባት የሆነው ግለሰብ ላይ የምትሰሪው ግፍ ዋጋ ያስከፍልሻል። እሱ እየተንከባከበሽ የልጅሽ አባት እኔ ነኝ እያለ ብዙ ነገር እየተናገረ፣ አንቺ ግን አሁንም ድረስ ስለ ብሩክ ነው የምትናገሪው። ከሱ ጋር ምንም አይነት ግንኙነት የለኝም እያልሽ ብዙ ርቀት ሄደሻል። አሁን በስተመጨረሻ እውነታው የወጣለት ልጁ የብሩክ እንዳልሆነ ሲታወቅ፣ ትክክለኛ አባቱ የቢኒ እንደሆነ ሲታወቅ፣ ቢኒም ባንቺ ያፍርብሻል፣ ደግሞም አያይሽም። በዚህ በኩል ብሩክም ያረግሽው 5-6 ወራት እሱን ያንገላታሹ፣ ቤተሰቦቹን ያስጨነቅሽው፣ ሃይሚን ያስከፋሽበትን ሁሉንም ነገር ተረድቶ ብሩክም አይኑን ፊቱን ነው የሚያዞርብሽ። በስተመጨረሻ ከቢኒም ሳትሆኚ ከብሩኬም ሳትሆኚ አጨብጭበሽ ቁጭ ነው የምትይው። እባክሽ አሁንም ቢሆን ትልቅ እድል አለሽ። ሁሉም ያደረግሽው ነገር ጥፋት ከሆነ እንዲሁም በውሸት የሁሉ ነገር ርቀት ሄደሽ ከሆነ እኚህ እዩ የህዝቡ አዘን፣ የቤተሰቦችሽ ቁጣ፣ የሁሉም ሰው ነገር ስብር ነው የሚያደርግሽ። ከዛ ሁሉ በፊት ግን አንቺ ያደረግሽው ነገር ራስሽ ስለምታቂ ከዲኤንኤው ምርመራ በፊት ሁሉን ነገር አንቺ ያረግሽውን የልጁ እናት አንቺ ስለሆንሽ ሁሉም ሚስጥሩን አንቺ ስለምታቂ ካለሽበት ነገር ነቅተሽ እውነታውን መስክረሽ ከሁሉም ጋር ሰላም አውርደሽ ብሩኬ ጋርም ያላችሁን ችግር ፈተሽ እንዲሁም ከልጅሽ አባት ጋርም ያሉትን ነገሮች አስተካክለሽ በትክክል ለልጅሽ ስትይ ጥሩ ህይወት እንድትመሪ የእውነት ከልብ መልእክቴን አስተላልፋለሁ። አለበለዚያ ግን አሁንም በቅዠት መንደር እየተጓዝኩ ብሩክና ሃይሚን አለያይቼ ብሩክ የልጅ አባት ነው ብዬ ብሩክን ወደኔ አመጣዋለሁ የምትዩ እቅድ ግን ከዚህ በኋላም ድጋሜ እንደማያስኬድሽ በዝርዝር ነው ምነግርሽ። ከዚህ በኋላ እነሱን ጉዳዩን የሚይዙት በሕክምና በዲኤንኤ ነው። ዝም ብሎ ባሉባልታ ወሬ የሚሸበር ሰው እንደሌለ ብሩክና ሃይሚም እንደ ከዚህ በፊቱ እንደማይሸበሩና እንደማይደናገጡልሽ አስረግጬ እነግርሻለሁ። እዩ እባክሽ ካለሽበት ቅዠት ወጥተሽ ትክክለኛ ህይወትና ኑሮሽን እንድትኖሪም በድጋሚ መልእክቴን አስተላልፍልሻለሁ። ጠቅለል ባሉ መረጃዎችም ይዤ የመጣሁት ይህን ይመስል ነበር። በሌሎች ቪዲዮዎቻችን እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም።